በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 7 ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ መታሰቢያ እንኳን አደረሳችሁ አደረሰን። ኤልሻዳይ ጸባኦት አዶናይ አልፋና ኦሜጋ የዘላለም ንጉሥ በሆኑት በቅድስት ሥላሴ ስም የዛሬውን መርሃ ግብራችንንም ይባርኩልን ዘንድ ፈቃዳቸው ይሁንልን፣ አሜን። በዚች ታላቅና አስደናቂ ቀን ከዘመናት በፊት በኦሪት ዘፍጥረት እንደተጻፈው ሦስቱ አካላት ቅድስት ሥላሴ በአብርሃም ቤት በእንግድነት ተገኝተዋል። አብርሃምም የሥላሴ ባለሟል ሆኖ በማስተናገዱ በእርጅናው ዘመን ይስሐቅን እንደሚወልድ ተበሰረ። ዘሩም እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚበዛ ቃል ኪዳን ተገባለት። ይህ የሥላሴ ቸርነት፣ ፍቅርና ትድግና በግልጽ የታየበት ዛሬም ድረስ በሕይወታችን የሚሠራ አስደናቂ ታሪክ ነው። ሥላሴ የሚለው የግዕዝ ቃል ሦስትነትን ያመለክታል። የአምላካችንን አንድነትና ሦስትነት መረዳት የምንችለው መጻሕፍት ባስተማሩን፣ ቅዱሳን አባቶቻችን ባስተማሩን ልክ ነው። በፍጥረት ጊዜ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲሉ አለ በማለት አንድነታቸውን፣ እንፍጠር ሲሉ ደግሞ ሦስትነታቸውን ገልጸዋል። እንዲሁም አዳም ከእኛ እንዳንዱ ሆነ፣ እንዲሁም ኑ እንውረድ፣ ቋንቋቸውንም እንደበላልቅባቸው የሚሉት ቃላት ከአንድ በላይ መሆንን፣ ሦስትነትን ያስረዳሉ። በጥምቀት ጊዜም አብ በደመና ሆኖ የምወደው ልጄ ይህ ነው ሲል ወልድ አምላካችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ታይቷል። በሐዋርያት ተልእኮ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው በማለት ሦስትነታቸውን አጽንተዋል። ሥላሴ በስም በአካልና በግብር ሦስት ሲሆኑ በባሕሪ በሕልውና እንዲሁም በፈቃድ ደግሞ አንድ ናቸው። የአካል ሦስትነታቸው አብ፣ ወልድ፣ መንፈስ ቅዱስ የየራሳቸው ፍጹም መልክ፣ የየራሳቸው ገጽና የየራሳቸው አካል አላቸው። የስም ሦስትነት ደግሞ የአንዱ ስም ለሌላው የማይሆን አብ፣ ወልድ፣ መንፈስ ቅዱስ በመባል በዚህ ስም ይጠራሉ። የግብር ሦስትነት ደግሞ አብ ወላዲና አስራጺ፣ ወልድ ተወላዲ ከአብ የተወለደ፣ መንፈስ ቅዱስ ሰራጺ ከአብ የሰረጸ ነው። እነሆ በዓላት የሰው ልጅ በእግዚአብሔር የተደረገለትን የቸርነትን ሥራ በማሰብ በደስታ የሚከበሩ ዕለታት ናቸው። የመጀመሪያውን በዓል ቀዳሚት ሰንበትን የመደቡትና ያረፉባት ራሳቸው ቅድስት ሥላሴ ናቸው። በዚችም ልዩ ቀን ይህን ድምፅ የምትሰሙ ሁሉ የሚከተለውን ታደርጉ ዘንድ በቅድስት ሥላሴ ስም በአክብሮት በትሕትና ጠይቃለሁ። በሥላሴ ስም ሥላሴ ይከብሩ ዘንድ ከጸበል ውሃ አንስቶ እንደቻላችሁት እንድትዘክሩ፣ ካልሆነም ከ50 ብር ጀምሮ በሚቀርባችሁ ቤተ ክርስቲያን መባችሁን ለቅድስት ሥላሴ እንድታስገቡና ቢያንስ 3 ለሚሆኑ ለወዳጅ ዘመዶቻችሁን በመደወል ወይም በጽሑፍ መልእክት እንኳን አደረሳችሁና ሥላሴ እንዲባርኳቸው መልካም ምኞት መግለጽ ናቸው። ይህንን ለማድረግ በተለያየ ምክንያት አመቺ ሁኔታ ውስጥ ያልሆናችሁ ደግሞ በያላችሁበት ሆናችሁ ከዚህ መርሃ ግብር ቀጥሎ የሚከተለውን አድርጉ። መቼም ሰውነንና ብዙ ጎደሎች ይኖራሉ። ስንጸልይም ይብዛም ይነስም ይህን ማሰባችን አይቀርም። አሁን ግን ዛሬ ግን የራሳችንን ጉድለት ሳናስብ፣ ችግራችንንም ይሁን ስኬታችንን ሳናስብ የሥላሴን ክብር ብቻ በማሰብ በቅድሚያ በብርጭቆ ወይም በኩባያ ወይም በማንኛውም የውሃ መጠጫ ዕቃ ጸበል ውሃ ታዘጋጁና የሥላሴን አንድነታቸውን ሦስትነታቸውን ብቻ በማድነቅ የቻላችሁትን ያህል ፈጣሪ እስከፈቀደላችሁ የተመስጦ ጥልቀት በውሳጣዊ ዓይናችሁ ረቂቃን ሥላሴን እያያችሁ በጣም ዝግ ባለ ፍጥነት እያንዳንዷን ቃል እያስተዋላችሁ ጊዜ ወስዳችሁ 3 ጊዜ አቡነ ዘበሰማያት በመድገም ባዘጋጃችሁት ጸበል ውሃ ላይ ቅድስት ሥላሴ በስትንፋሳቸው ሲባርኩት እያሰባችሁ በሥላሴ ስም 7 ጊዜ በመተንፈስ ጠብታ ሳታስቀሩ ወደ መሬትም ጠብ ሳይል መጠጣት። ቅድስት ሥላሴም በዛሬው ዕለት በሰውነታችሁ ይከብሩ ዘንድ ፈቃዳቸው ይሁን፣ አሜን። ውድ አድማጮቻችን ኦርቶዶክሳውያን፣ ከዚህ በመቀጠል ይበልጥ የምንባረክበትን ሥላሴን የተመለከቱ እጅግ አስደናቂና ልብን የሚያሳርፉ ብዙ ቆይታዎች ይኖሩናል። እስከ መጨረሻው አብራችሁን በመከታተል የዚህ ታላቅ በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም እጠይቃለሁ። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን። ቅድስት ሥላሴ የዘመናት ባለቤት፣ የፍጥረት ሁሉ ፈጣሪ፣ የማይመረመር ጥልቀት፣ የማይደረስበት ከፍታ፣ አብ ወልድ መንፈስ ቅዱስ በስም 3 በግብር 3 በአካል 3 በመለኮት ግን አንድ አምላክ። ዛሬ በዚች ቅጽበት የልባችንን በር ከፍተን የነፍሳችንን ጓዳ አንጽተን በታላቅ አክብሮትና ፍቅር ስማችሁን እንጠራለን። ኤልሻዳይ አዶናይ፣ የሰራዊት ጌታ ጸባዖት፣ የልባችንን ትርታ አድምጡ። ቅድስት ሥላሴ ሆይ የእናንተ ስም ሲጠራ የጨለማው ገዥ ይንቀጠቀጣል፣ የሰይጣን ሰራዊት ይበተናል። ክፉ መናፍስት እንደ ጢስ ይበናሉ፣
በእሳት ፊት እንዳለ ሰም ይቀልጣሉ። የብርሃን ጌታ የኃያላን ኃያል ቅድስት ሥላሴ የክብራችሁ ነጸብራቅ በሕይወታችን ላይ ሲያበራ የሞት ጥላ ይገፈፋል፣ የፍርሃት ሰንሰለት ይበጠሳል። እናንተን መጠጊያ ያደረገ ማን ያፍራል? እናንተን ጋሻ ያደረገስ ማን ያፍራል? አሁን በስማችሁ ኃይል ጠላቶቻችን ድል ይነሳሉ፣ የክፋት አሽክላ ሁሉ ከእግራችን ስር ይረገጣል። እናንተ ከእኛ ጋር ከሆናችሁ ማንስ ሊቃወመን ይችላል? አሃዱ አምላክ ቸርነታችሁ እንደ ንጋት ፀሐይ ብሩህ፣ ምሕረታችሁ እንደ ማለዳ ጠል ልብን የሚያረስ ነው። የነፍሳችን ማረፊያ፣ የልባችን ሰላም፣ የሕይወታችን አውድማ። እናንተ ስትመጡ ሐዘናችን ይረሳል፣ ትካዜ ወደ ትቢያነት ይቀየራል። የድካማችን ብርታት፣ የዋይታችን ማስታገሻ ናችሁ። ያንን ወሰን የሌለውን ጥልቅ ፍቅራችሁን ስናስበው በማይታወቅና በማይነገር ሐሴት ውስጥ እንዋጣለን። ዓይኖቻችን በደስታ እንባ ይሞላሉ። እንዴት ያላችሁ ድንቅ አምላክ ናችሁ! ሰማይና ምድር የማይችሏችሁ፣ እናንተ ግን በምሕረታችሁ በትንሿ ልባችን ውስጥ ማደርን ምረጡ። የናቁን ሁሉ እስከሚያፍሩ ድረስ በጸጋችሁ ከፍ ከፍ ታደርጉናላችሁ። ተስፋ ለቆረጡት የብርሃን ተስፋ፣ ለተሰበሩት ጠጋኝ፣ ለተገፉት ጠበቃ ናችሁ። እንለምናችኋለን፣ እንማጸናችኋለን የዘላለም ንጉሣችን ሆይ። ማዕበሉ ቢበረታ፣ የሕይወት ውጣ ውረድ ቢበዛ፣ በኃጢአት ብንወድቅ እንኳ ምሕረታችሁ ከበደላችን ይበልጣልና አባታዊ ይቅርታችሁን አትከልክሉን። ቅድስት ሥላሴ ሆይ ከእኛ አትራቁ። እናንተ ከሌላችሁ ሕይወታችን ባዶ ናት። እናንተ ከሌላችሁ ጉዞአችን ሁሉ ከንቱ ነው። እንደ ቸርነታችሁ ብዛት፣ እንደ ምሕረታችሁ ስፋት ጸጋችሁን በላያችን ላይ አፍስሱልን። ክብር ይሁን ለአብ፣ ክብር ይሁን ለወልድ፣ ክብር ይሁን ለመንፈስ ቅዱስ፣ ጥንት እንደነበረ ዛሬም ዘወትርም ለዘላለሙ አሜን። ቅድስት ሥላሴ ስማችሁ ከስሞች ሁሉ በላይ ከፍ ከፍ ይበል። ምስጋና፣ ውዳሴ፣ አምልኮ፣ ግርማና ሞገስ በቅዱስ ዙፋናችሁ ፊት ለዘላለም ያንዣብ። ማዳናችሁ ድንቅ ነው፣ ፍቅራችሁ ልዩ ነው። እጅግ አድርገን እንወዳችኋለን፣ እናከብራችኋለን፣ እናመልካችኋለን። አሜን። ኦርቶዶክሳውያን እነሆ ሐምሌ 7 ቀን እግዚአብሔር አምላካችን በቅዱስ አባታችን በአብርሃም ቤት የገባበትና ሳራ ይስሐቅን እንደምትወልድ የተናገረበት ቅዱስ ዕለት ነው። ይህም የቅድስት ሥላሴ ክብረ በዓል በቤተ ክርስቲያን በየዓመቱ በደማቅ ሥርዓት ይከበራል። ታሪኩን በአጭሩ እንደሚከተለው ነው። አባታችን አብርሃም ከተመሳቀለ ጎዳና ላይ ድንኳን ሰርቶ መንገደኞችን ሁሉ በእንግድነት እየተቀበለ ሲያስተናግድ ይኖር ነበር። ጥንተ ጠላታችን ሰይጣን ለተንኮል አያርፍምና ይህንን መልካም ግብሩን ለማሰናከል አሰበ። አስቦም አልቀረ። የተጎዳ ሰው መስሎ ከጎዳና ቆሞ አብርሃም እንግዳ መቀበል እንደተወ እርሱ ሊበላ ሊጠጣ ከቤቱ ቢሄድ ራሱን ፈንክቶ ደሙን አፍስሶ አጥንቱን ከስክሶ ልብሱን ገፎ እንደመለሰው ወደ አብርሃም ቤት ለሚሄዱ ሰዎች ይናገር ጀመር። በዚህ የተነሳም እንግዳ ወደ አብርሃም ቤት አልመጣ አለ። በዚህ ጊዜም አብርሃምም ማዕደ እግዚአብሔርን ያለ ምስክር ያለ እንግዳ አልመገብም ብሎ 3 ቀን ሳይመገብ ጾሙን አደረ። በሦስተኛውም ቀን ይህን ደግነቱን እግዚአብሔር ተመልክቶ በ3 ሰዎች አምሳል አንድም በሥላሴው በሦስትነቱ ከአብርሃም ቤት ገብቷል። በኦሪት ዘፍጥረት ተጽፎ እንደምናገኘው በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በ3 ሰዎች አምሳል በመምሪያ አድባር ዛፍ ተገልጦለታል። አብርሃምም 3 ሰዎች ቆሞ ባየ ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ወደ እነርሱ ሮጠ፣ ወደ ምድርም ሰገደና አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ተማጸነ። በመቀጠልም አብርሃም ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ በዚህችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና ሲላቸው እነርሱም እንዳልህ አድርግ ብለውታል። የኦሪት ዘፍጥረት አንድምታ ትርጓሜ እንደሚያስረዳው የአብርሃም ሥላሴን ከቤቴ ገብታችሁ እረፉ ሲላቸው ደክሞናልና አዝለህ አስገባን አሉት። እሱም እሺ ብሎ አንዱን አዝሎ ቢገባ ሁለቱ በግብረ አምላካዊ በአምላካዊ ጥበብ ከቤቱ ገቡ። አብርሃምም ወደ ሳራ ዘንድ ፈጥኖ ሄደና 3 መስፈሪያ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊ አላት። እርሷም እንዳዘዛት አደረገች። አብርሃምም ወይፈን አርዶ አወራርዶ አዘጋጅቶላቸው ተመግበዋል። ወይፈኑም ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ እግዚአብሔርን አመስግኗል። ከዚያ በኋላ እግዚአብሔር አብርሃምን ጠርቶ ሚስት ሳራ ወዴት ናት አለው። አብርሃምም ከድንኳን ውስጥ እንዳለች ነገረው። እግዚአብሔርም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች ብሎ ለአብርሃም አበሰረው። ሳራም ይህን ቃል በሰማች ጊዜ
ባለቤቷም አርጅቶ እርሷም የሴቶች ግዳጅ ትቷት ነበርና ሲያረጁ አምባር ይዋጁ እንዲሉ እስከ ዛሬ ድረስ ቆንጆ ነኝን? ጌታዬ አብርሃምስ ገና ጎረምሳ ነውን? ብላ በማሰቧ መውለዷን በመጠራጠሯ ሳቀች። እግዚአብሔርም ምስጢሩን በአጽንኦት ለማስረዳትና አስረግጦ ለመናገር አብርሃምን ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? ሳራም ስለፈራች አልሳቅሁም አለች። እግዚአብሔርም መሳቋን እንዳወቀባት ከነገራት በኋላ በድጋሚ በዓመቱ ወደ አብርሃም ቤት እንደሚመጣና ሳራ ወንድ ልጅ ይስሐቅን እንደምትወልድ አብስሯቸዋል። በዚህ ትምህርት ውስጥ ብዙ ምስጢራት ይገኛሉ። ሦስት ሰዎች ሊቀበላቸው ወደ እነርሱ የሚሉትና ሌሎችም በብዙ ቁጥር የተገለጹ ተመሳሳይ ሐረጋት የእግዚአብሔርን ሦስትነት፣ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ የሚለው አረፍተ ነገር ደግሞ አንድነቱን ያመለክታል። ሳራ ዳቦ ያዘጋጀችበት ሦስቱ መስፈሪያ የሦስትነቱ፣ ዳቦ አንድ መሆኑ ደግሞ የአንድነቱ ምሳሌ ነው። ሥላሴ አብርሃም ያዘጋጀውን እንስሳ ተመገቡ ተብሎ መነገሩም በሰው አምሳል ስለተገለጡና ለአብርሃም የበሉ መስለው ስለታዩት ነው እንጂ ለሥላሴ መብል መጠጥ አይስማማቸውም፣ አይነገርላቸውም። መምህራነ ቤተ ክርስቲያን እንዳስተማሩን ሥላሴ ምግብ በሉ፣ እግዚአብሔር ምግብ በላ ማለት ቅቤ ከእሳት ገብቶ አልቀለጠም እንደማለት ነው። መብላት መጠጣትን የመሰሉ የሥጋ ተግባራት የመለኮት ባሕርያት አይደሉምና። ከዚያ በተለየ ምስጢረ ሥላሴ ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? ብለው ከጠየቁበት ኃይለ ቃል መካከል ለእግዚአብሔር የሚሳነው ነገር አለን የሚለው የእመቤታችንን በድንግልና ጸንሳ በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ብላ በጠየቀችው ጊዜ መልአኩ ቅዱስ ገብርኤል ደግሞ መናገሩ የእግዚአብሔር ቃል በዘመን ብዛት የማይለወጥ ሕያውና እውነተኛ መሆኑን ያጠይቃል። እግዚአብሔርም አብርሃምን ሳራ ወዴት ናት ሲል መጠየቁም ያለችበት ጠፍቶት ሳይሆን የሚነግራት ታላቅ የምሥራች እንዳለ ለማጠየቅ ነው። ሰውን ያለበትን ጠይቆ ጠርቶ አቅርቦ አስደሳች ዜና መንገር የተለመደ ነውና። ይኸውም አዳም ወዴት ነህ ከሚለው ጥያቄ ጋር ተመሳሳይነት አለው። እግዚአብሔር አምላክ አባታችን አዳምን ወዴት ነህ ሲል የጠየቀው ያለበትን አላውቅ ብሎ ሳይሆን ቃል በቃል ሊያነጋግረው ከልጅ ተወልጄ አድነሃለሁ የሚለውን የድህነት ቃል ኪዳን ሊሰጠው ፈቅዶ ነበር። እንደ አዳም ሁሉ ለሳራም ለጊዜው ይስሐቅን እንደምትወልድ ለፍጻሜው ደግሞ ከአብርሃም ዘር ከምትሆን ከቅድስት ድንግል ማርያም እግዚአብሔር ሥጋ ለብሶ እንደሚገለጥና ዓለሙን እንደሚያድነው ለመንገር አብርሃምን ሚስት ሳራ ወዴት ናት ሲል ጠይቆታል። ከዚያም የይስሐቅን መወለድ አብስሯቸዋል። ይኸውም 5500 ዓመት ሲፈጸም እግዚአብሔር ከአብርሃም የልጅ ልጅ ከእመቤታችን ከቅድስት ድንግል ማርያም እንደተወለደ በአካለ ሥጋ ወደ ምድር እንደመጣ በዚህ ጊዜም በሳራ የተመሰለች ወንጌል በይስሐቅ የሚመሰሉ ምዕመናንን እንዳስገኘች ማለትም አዲስ ኪዳን ተመስርታ ብዙ ክርስቲያኖችን እንዳፈራች የሚያመለክት ምስጢር አለው። የቤተ ክርስቲያን ሊቃውንት እንደተረጎሙልን የአብርሃም ድንኳን የእመቤታችን ምሳሌ ነው። ተናግዶቱ ወይም ታንግዶቱ ለአብርሃም የሃይማኖቱን የእንግዳ ተቀባይነቱን ዋጋ የምታሰጪው አንቺ ነሽ እንዳሉ አባ ሕርያቆስ። በአብርሃም ድንኳን አላፊ አግዳሚው ይመገብበት ያርፍበት እንደነበረ ሁሉ በእናታችን በእመቤታችንም አማላጅነት መንገደኞች ማረፊያ፣ እንግዶች መጠለያ፣ ስደተኞችም ተስፋ ያገኛሉ። ከሁሉም በላይ የነፍስ የሥጋ መድኃኒት የዘላለም ማረፊያ እውነተኛ መብልና መጠጥ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልን እርሷ ናትና በአብርሃም ድንኳን ትመሰላለች። ቀትር በሆነ ጊዜ ማለትም በ6 ሰዓት አብ ወልድ መንፈስ ቅዱስ ወደ አብርሃም ድንኳን እንደገቡ ሁሉ 5500 ዘመን ተፈጽሞ በ6ኛው ሺህ ዓመት እግዚአብሔር አብ ለአንጽሖ፣ እግዚአብሔር መንፈስ ቅዱስ ለአንጽሖ፣ እግዚአብሔር ወልድ በተለየ አካሉ ሥጋን ለመልበስ በእመቤታችን በቅድስት ድንግል ማርያም አድረዋልና እመቤታችን በአብርሃም ድንኳን ትመሰላለች። በ6ኛው ወር ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እናታችን ወደ እመቤታችን ተላከ ተብሎ እንደተጻፈ በዚህ ቃለ ወንጌል 6ኛው ወር የሚለው ሐረግ 5500 ዘመን ተፈጽሞ በ6ኛው ሺህ ዘመን ቅዱስ ገብርኤል ወደ እመቤታችን ለብስራት መላኩን ያመለክታል። በአብርሃም ቤት በድንኳኑ ውስጥ ወይፈኑ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ እንዳመሰገነ ሁሉ እግዚአብሔር አምላክ ከእመቤታችን በተወለደ ጊዜም ቅዱሳን መላእክትና የሰው ልጆች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውም በጎ ፍቃድ እያሉ እግዚአብሔርን በአንድነት አመስግነዋል። እግዚአብሔር አምላክ ለአብርሃም የይስሐቅን መወለድና በሥጋ ማርያም መገለጡን ከነገረው በኋላ ተመልሶ ሄዷል ስንልም ሥላሴ ከአብርሃም ቤት በሰው አምሳል ሲወጡ መታየታቸውን ለማመልከት ነው እንጂ እግዚአብሔር አምላካችን መሄድ መምጣት የሚነገርለት ሆኖ አይደለም። እርሱ ለዓለም ሁሉ ሰፍኖ የሚኖር አምላክ ነውና። ነገር ግን በልዩ ልዩ ምሳሌ እየተገለጠ ጸጋውን በረከቱን ማሳደሩን ለመግለጽ መጣ፣ ሄደ፣ ወረደ፣ አረገ እየተባለ ይነገርለታል።
ሐምሌ 7 ቀን እግዚአብሔር በአብርሃም ቤት ተገኝቶ የይስሐቅን መወለድና የእግዚአብሔርን ሰው መሆን የተናገረበት ዕለት ከመሆኑ ሌላ የአብርሃምን ዘሩን እንደሚያበዛለትና አሕዛብ ሁሉ በእርሱ እንደሚከብሩ ማለትም ከአብርሃም ዘር በተገኘው በኢየሱስ ክርስቶስ አሕዛብ እንደሚቀደሱ ይህንንም ምስጢር እግዚአብሔር ከወዳጁ ከአብርሃም እንደማይሰውር ቃል ኪዳን የገባበት ቀን ነው። በተጨማሪም እግዚአብሔር በኃጢአታቸው ብዛት የተነሳ ሰዶምንና ገሞራን ያጠፋው አብርሃምን በአማላጅነት በእግዚአብሔር ፊት ቆሞ የተማጸነው በዚሁ ዕለት ነው። ቅዱሳን በእግዚአብሔር ፊት ቆመው ዘወትር ስለ ሰው ልጅ ድህነት እንደሚጸልዩ እንዲሁም እንደሚያማልዱ እንደ አብርሃም ልቦናቸው ቅን በሆነና በለጋሾች ማለትም ምጽዋትንና እንግዳ መቀበልን የዘወትር ተግባራቸው አድርገው በሚኖሩ ሰዎች ቤት እግዚአብሔር እንደሚገኝ ወደ ሰው ቤት ሲገባም የተዘጋ ማኅፀን እንደሚከፈትና ቤቱን በበረከት እንደሚሞላ እንደዚሁም የተሰወረ ምስጢር እንደሚገልጽ ከዚህ ታሪክ እንረዳለን። ከዚህ ሁሉ ጋርም እግዚአብሔር አምላክ በአንድነት በሦስትነት እየታየ አምላክነቱን ለዘመናት እንደሚገልጥና የቸርነቱን ሥራ እንደሚሰራም ከታሪኩ እንማራለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ ጸሎትን እንጀምራለን። የአጋዕዝተ ዓለም ሥላሴ ይቅርታቸው ከእኛ ከሁላችንም ጋር ይሁን፣ አሜን። ከትናንት አስቀድሞ በነበረ ቀዳማዊ ዛሬም ባለ ማዕከላዊ ነገንም አሳልፎ በሚኖር ዘላለማዊ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ በማይታወቅ ባሕረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን፣ አሜን። ሦስት ሲሆኑ አንድ፣ አንድ ሲሆኑ ሦስት በሆነ በማይታይ ህቡ በማይዳሰስ እሳት በማይጨበጥ መንፈሰ ኃያል ኃያላኑ ሊነኩት የማይቻላቸው መንግሥት የባሕሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና መላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን፣ አሜን። እኛን ሁላችንንም ከሥጋና ነፍስ መከራ ያድነን እስከ ዘላለም አሜን። በሥልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊቱን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራ ሆኖ አንደበቱ እንደቻለ የሚያመሰግነው በእግዚአብሔር ስም እናምናለን ለዘላለሙ አሜን። አቤቱ የሕያው የእግዚአብሔር አብ የባሕሪ ልጁ ኋላም ያለ ዘርአ ብእሲ ከድንግል ማርያም የተወለድህ ጌታችን አምላካችን ኢየሱስ ክርስቶስ ወይ ወደኛ መጥተህ ትረዳን ዘንድ ታድነን ዘንድ ኃጢአታችንንም ሁሉ ይቅር በለን አሜን። መለኮት መብረቅ ነው ያስደነግጣል፣ መለኮት ፍም ነው ይፋጃል፣ መለኮት ከጦር ይልቅ ፈጣን ነው፣ መለኮት እሳት ነው ያቃጥላል፣ መለኮት ነድ ነው ያበራል፣ መለኮት ፀሐይ ነው ያብረቀርቃል፣ መለኮት ጽኑ አለት ነው፣ መለኮት ግርማው ያስፈራል፣ መለኮት ነበልባል ነው ይነዳል፣ መለኮት የተወደደ ጋሻ ነው፣ መለኮት ጦር ነው ይወጋል፣ የመለኮት ኃይል ያቃጥላል። መለኮት አሸናፊ ነው፣ የመለኮት ሥልጣን ሁሉን ይደመስሳል፣ የመለኮት ኃይል ያንጸባርቃል፣ መለኮት እሳት ነው ያበራል፣ መለኮት የተሳለ ሰይፍ ነው፣ የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል፣ መለኮት የሚያሰጥም ጉድጓድ ነው፣ የመለኮት መልኩ ቀይ ነው፣ ባሕርየ መለኮት ንጹሕ ነው፣ የመለኮት ሥልጣን የተሳለ ነው። የመለኮት ኃይል ምጡቅ ነው፣ መለኮት እሳት ነው ያቃጥላል፣ መለኮት እሳት ነው ይነዳል። ለመለኮት ኃይል ምስጋና ይገባዋል፣ መለኮት ታላቅ ነው ይገዛል፣ የመለኮት ብርሃን ሰፊ ነው፣ የመለኮት ዙፋን እውነትን የተመላ ነው ለዘላለሙ አሜን። በበትረ መስቀሉ ሰይጣን የተቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ ለሚታመኑበትም መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ ቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች 7 ራሶች 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የቅድስት ቤተ ክርስቲያን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለተ ዓርብ የተሰዋ ንጹሕ መሥዋዕት ነው። ሥጋን ለብሶ የተገረፈና የተናቀ ስለኛ ብሎ በቆሰለው ቁስለቱ የሚያዳነን በትንሣኤውም ነፃ ያወጣን ነው። የጥልን ግድግዳ ያፈራረሰልን ስለኛ ብሎ በተቀበለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች በእናታችን በእመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በቅዱስ አባታችን አቡነ ተክለ ሃይማኖት ጸሎት፣ በአባታችን አቡነ ገብረ መንፈስ ቅዱስ ጸሎት፣ በአባታችን አቡነ ኪሮስ ጸሎት፣ በአባታችን አቡነ ጸጋ ኢየሱስ ጸሎት፣ በአባታችን ኤዎስጣቴዎስ ጸሎት፣
በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን። አሜን። በሊቀ መላእክት ቅዱስ ሚካኤል ጸሎት ምስራችን ባበሰረ በቅዱስ ገብርኤል ጸሎት የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት በአፍኒንና በሳቁኤል ጸሎት ልቡናን ደስ በሚያሰኝ በቅዱስ ራጉኤል ጸሎት በቅዱስ ፋኑኤል ጸሎት በኪሩቤልና በሱራፌል ጸሎት የስሉስ ቅዱስን መንበር በሚሸከሙ በአርባዕቱ እንስሳ ጸሎት የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ብርሃን ጸሎት በአላፋት መላእክት ጸሎት በቅዱሳን መላእክትና በሊቃነ መላእክት ሁሉ ጸሎት ደስ ባሰኙ በቀደሙ ነቢያትና በሐዋርያት በአርድእትም በጻድቃንና በሰማዕታት ጸሎት ኃጢአታችንን ደምስሰ ከሥጋና ነፍስ መከራ እኛን ሁላችንንም አድነን ለዘላለሙ አሜን። ዳግመኛም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደኛ ወደ ሁላችንም እንዳይቀርቡ አወግዛቸዋለሁ። ክፎች አጋንንትና መሰሪያን ሰዎችን ከኛ ይርቁ ዘንድ አወግዛቸዋለሁ። በአብ እንታመናለን፣ በወልድ እንጠበቃለን፣ በመንፈስ ቅዱስም እንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ፣ ወደኛ ወደ ሁላችንም ነፍስና ሥጋ እንዳይቀርቡም የሰይጣን ሰራዊት ኃይል ሁሉ ይደምሰስ። አሜን። በአብ በወልድና በመንፈስ ቅዱስ ስም ባሪያ ሌጊዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ እነዚህን አጋንንትና እርኩሳን መናፍስትን በአይነሰብ የሚመሰሉ መሰሪያንን ሁሉ ከኛ ይርቁ ዘንድ አወግዛቸዋለሁ። አሜን። አቤቱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ ከሥጋና ነፍስ መከራ ሁሉ እኛን ሁላችንንም ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም ጉሮሮን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። አሜን። ለሥላሴ ስንታመን ተቃውሞ የሚጣላንን ቃለ እግዚአብሔር ያድክመው፣ የተሳለ የመለኮት ሰይፍም አንገቱን ይቁረጠው። አሜን። በስመ ሥላሴ አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃለ እግዚአብሔር ያጥፋው፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ ስም አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ቃለ እግዚአብሔር ያጥፋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ሁሉ ቃለ እግዚአብሔር ይጣለው፣ የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ጠላት ቃለ እግዚአብሔር መከራን ያምጣበት፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላን ጠላታችንን የተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃለ እግዚአብሔር ይፍረድበት፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በስመ ሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃለ እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። አሜን። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመልክ በዛቻ ሊገድለን የተነሳውን በተሳለ ሰይፈ መለኮት አንገቱን ይስበረው። አሜን። በስመ ሥላሴ አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነንና ሥላሴን ተስፋ አድርገን ሳለን በንቀት የሚጣላንን ቃለ እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃለ እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። አሜን። በስመ ሥላሴ አምነን ያለ ልዩነት በሥላሴ የምንመካኛን እየተመላለሰ የሚጣላንን ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው። በስመ ሥላሴ አምነን ሥላሴን ስናመልክ እኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በስመ ሥላሴ አምነን ያለ እፍረት ሥላሴን የምናመሰግን እኛን በስድብ የሚንቀንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። በስመ ሥላሴ አምነን ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን
በፍጹም አምልኮና ውዳሴ እናገለግላለን ለዘላለሙ አሜን። በማይበጠስ የወንጌል ገመድ ታስረን ጧትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአት እሾህን በሚያጠፋና ሁሉን ለሚገዛ ለአንዱ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስምም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል፣ አንድ መለኮት፣ አንድ ራእይ፣ አንድ አምሳል የሆኑ ብሩካነ ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት የአንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን፣ የእግዚአብሔር ወልድ ስምን፣ የእግዚአብሔር መንፈስ ቅዱስ ስምንም ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይንና ምድርን የመላ ነው እያሉ ያመሰግናሉ። አቤቱ ጌታችን አምላካችን ኢየሱስ ክርስቶስ ሆይ እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ሥራችንን ቤተሰባችንንም ባርክልን፣ የምንረግጠውንም ለምለም አድርግልን። ለዘላለሙ እውነት በእውነት ይሁንልን ይደረግልን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም በቅድስት ሥላሴ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ወለተ ማርያም ወለተ ሐና ወለተ ሐና ወለተ ሐና ወለተ ሐና ገብረ ሥላሴ ወልደ ጻድቅ ወለተ ኪሮስ ፍሳሐዬ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ማሪቱ ክንፈ ሚካኤል ወለተ ሐና አስካለ ማርያም ሴቴ ወለተ ሥላሴ ወልደ ያሬድ ገብረ መድን ሁለተ መድን ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ሁለተ ሰማዕት ገብረ ሐና ተስፋ ሚካኤል ገብረ ሕይወት ወለተ ሰንበት ሁለተ ማርያም ወልደ ሰንበትና ጽጌ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ሰይፈ ገብርኤል እህተ ማርያም ብርሃነ ገብርኤል ኃይለ ገብርኤል አክሊለ ማርያም ተክለ ኡራኤል ገብረ ሚካኤል ኃይለ ሥላሴ ኃይለ ኡራኤል ገብረ መድን ወለተ መድን አጸደ ሥላሴ ወለተ ሐና ወለተ ሰንበት ወልደ ሰማያት ገብረ ሥላሴ ወለተ መድህን ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ መድህን ወለተ ሕይወት ፍቅርተ ማርያም ጽጌ ማርያም እህተ ማርያም ሰይፈ ሚካኤል ሰይፈ ገብርኤል ወለተ ጻድቅ ገብረ ጻድቅ አጸደ ማርያም ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ፣ ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁንም የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ጽዮን ወለተ ማርያም ወልደ ሥላሴ ወለተ ሥላሴ ገብረ ሥላሴ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት